ንጹሕ አነ እምደሙ ለዝ ብእሲ፣ ከዚህ ሰው ደም ንጹሕ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ወንጌላዊ ትርጓሜ ምዕራፍ 6 ቁጥር 9 ላይ ደርሰናል። እሱን ነው የምንነጋገረው። ከዚያ በፊት ግን ዮሐንስ ወንጌላዊ ባስተምሮ በትምህርቱ በጉዞ ሰዓት የተናገረው አንድ ነገር አለ። ከበደላችሁ ንጹሕ ነኝ ብሏል። ከበደላችሁ ንጹሕ ነኝ። እየሰማችሁ እንዳልሰማችሁ፣ እየተማራችሁ እንዳልተማራችሁ፣ እያወቃችሁ እንዳላወቃችሁ፣ እየተናገራችሁ አትሰሙም፣ እየተማራችሁም አታውቁም፣ እየተነገራችሁ አታደርጉም። ስለዚህ በእናንተ ዘንድ ለሚመጣው ቁጣና መከራ ፍርድ እንደ ኖህ ዘመን በእሳት ባህር ወይም በፈላ ውሃ ብትቀጡ ከእናንተ ደም ንጹሕ ነን። እንደ ሰዶምና እንደ ገሞራ ሰዎች የእሳት ዲን ወርዶ ቢለበልባችሁ ከእናንተ ደም ንጹሕ ነኝ። ተመለሱ ብትባሉ አልተመለሳችሁምና፣ ይልቁንም እነሆ እንደ ሰባ ትካት ወደ መሬት ብትሰጥሙ መሬት ተከፍታ ብትውጣችሁ እኔ ከእናንተ ደም ንጹሕ ነኝ እያለ ይነግራቸው ነበረ። ቅዱስ ዮሐንስ ከበደላችሁ ንጹሕ ነኝ፣ ከደማችሁ ንጹሕ ነኝ ይላል። እንደገና ጲላጦስም የማቴዎስ ወንጌል ምዕራፍ 27-24 ላይ ንጹሕ አነ እምደሙ ለዝእ ብእሲ፣ ከዚህ ሰው ደም ንጹሕ ነኝ ሲል እናየዋለን። በእውነት አሁን ጲላጦስ ከጌታ ደም ንጹሕ ነው ወይ? ሊሆንስ ይችላል ወይ? ጲላጦስ ከጌታ ደም ንጹሕ ነው ወይ? ዮሐንስን እንየው። አስተማረ፣ አልሰማዋሉ። ተናገረ፣ አላዳምጠዋሉ። ተመለሱ፣ አልመለሳሉ። እግዚአብሔርን አስተዋወቃቸው፣ አናውቅም አሉ። ጣዖትን እንጂ እግዚአብሔርን አናውቅም አሉ። ለጣዖት እንጂ ለእግዚአብሔር አንሰግድም አሉ። ለጣዖት እንጂ ለእግዚአብሔር አንሰዋም አሉት ቅዱስ ዮሐንስን። እየነገርኳችሁም አሰሙ፣ እየመከርኳችሁም አታዳምጡ፣ ዓለምን እንጂ እግዚአብሔርን የማታዩ ዓይናችሁ ዓለሙን እንጂ መስቀሉን የማይመለከት ጆሮአችሁ የሚሰማው የዓለምን ቋንቋ መግደልን፣ መገዳደልን፣ ክፋትን፣ ተንኮልን፣ ሐሜትን እንጂ መልካም ነገርን ጆሮአችሁ አይሰማም። ጌታም በዮሐንስ ወንጌል ምዕራፍ 15 ላይ ተናግሯል። አሁን ለኃጢአታቸው ምክንያት የላቸውም አለው ጌታ ራሱ። መጥቼ ባልነግራቸው ኑሮ፣ ባልመክራቸው፣ ባላስተምራቸው ኖሮ እነሆ ለኃጢአታቸው ምክንያት በኖራቸው ነበር። መጥቼ አስተምሬያቸዋለሁ፣ መጥቼ መክሬያቸዋለሁ። እንደ ሕፃናት ሕፃን ሆኜ፣ እንደ እንስሳ በረት ተገኝቼ፣ እንደ ስደተኛ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ተንከራትቼ፣ እንደ ሰው ተርቤ፣ እንደ ሰው ተጠምቼ፣ እንደ ሰው ወድቄ፣ እንደ ሰው ተረስቼ አስተምሬያችኋለሁ። እግዚአብሔር ማለት ማን እንደሆነ፣ ጣዖት ማለት ማን እንደሆነ አሳይቻችኋለሁ። ዘሃሎ ይሄሉ ያለ የነበረ የሚኖር እግዚአብሔር መሐሪ ይቅር ባይ አምላክ እንደሆነ፣ ከመሥዋዕት ይልቅ ምሕረትን እንደምወድ፣ ከክፋት ደግነትን፣ ከመግደል ማዳንን፣ ከማሳደድ መሰብሰብን፣ ከመቀማት መስጠትን፣ ከማሰር መፍታትን፣ ከክፉነት ደግነትን የምመርጥ አምላክ እንደሆንኩኝ መሐሪ የማልበቀል ይቅር ባይ አምላክ እንደሆንኩ ነግራችኋለሁ። ስለዚህ ተመለሱና ከኔ ጋር ኑሩ ብዬ ነግራችኋለሁኝ። መጥቼ ባልነግራችሁ ለኃጢአታችሁ ምክንያት ይኖራችሁ ነበረ። አሁን ላይ ግን ለኃጢአታችሁ ምክንያት የላችሁም። ወደ እናንተ መጣሁኝ። መጀመሪያ አምላክ አይደለም፣ ጋኔን ነው፣ ሰይጣን ነው፣ የዮሴፍ ልጅ ነው አላችሁኝ። ወንድሞቹን እናውቃቸዋለን፣ እናቱንም እናውቃታለን፣ አባቱንም እናውቀዋለን እያላችሁ እነሆ ሰደባችሁኝ። ይልቁንም ደግሞ አምላክነቴንም ተጠራጠራችሁኝ። ስለዚህ እነሆ ለኃጢአታችሁ ምክንያት የላችሁም። መጥቼ ነግሬያችኋለሁኝ። ብቻም አይደለም እኔ እጄን ሰላም ለእናንተ ይሁን እያልኩ ብመጣ እናንተ ግን እጆችን በሚስማር ወጋችሁኝ።
እኔ ምራቄን በዮሐንስ ወንጌል ምዕራፍ 9 ላይ እንደምናየው ከአፈር ጋር አቀላቅዬ ዓይን ብፈጥር እናንተ ግን ምራቃችሁን ጢቅ አላችሁብኝ። አዎ እኔ እጄን ለሰላምታ እንዲህ አድርጌ ብልክላችሁ እናንተ ግን በሚስማር ወጋችሁኝ። እንደናንተ እጄ ላይ ሰዓት አይደለም ያለው ሚስማር ነው ያለው። ግንባሬን እንድታዩ ብመጣላችሁ ግንባሬን በሚስማር አላችሁኝ። እናንተ ጋር ያለው ኮፍያ ነው፣ ሻሽ ነው፣ ቆብ ነው። እኔ ግንባር ላይ ያለው ግን ሚስማር ነው። አዎ ደረቴን እነሆ አምላክነቴን ቻይነቴን ላሳያችሁ ብመጣ እናንተ ደረት ላይ ያለው ከታደላችሁ መስቀልና ማጠብ ነው፣ ያለበለዚያ ደግሞ ጦንቻ ነው። እኔ ደረት ላይ ያለው ግን ሚስማር ነው። አዎ እነሆ አዳምን በፈለግኩበት እግሬ መጥቼ እናንተን ብፈልግ የእናንተን ስደቴ አድርጌ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ብንከራተት እነዚያ የተንከራተቱ እግሮችን አዳምን ሊፈጥሩ ወደ ቀራንዮ ያቀኑ እግሮችን ዓለምን ለማዳን ወደ ድንግል ማርያም የወረዱ እግሮችን ግብፅ ለግብፅ ኢትዮጵያ ለኢትዮጵያ የተንከራተቱ እግሮችን አነባብራችሁ በሚስማር ወጋችሁኝ። አዎ ለኃጢአታችሁ ምክንያት የላችሁም። አዎ ለኃጢአታችሁ ምክንያት የላችሁ ማለት። ስለዚህ ጲላጦስ ነፃ ነው ወይ ነው? ጲላጦስ አይሁድ ሐናና ቀያፋ ወደ ጲላጦስ ወሰዱና ከሰሱት። ጌታ ለጲላጦስ መናገር በሚገባው ደረጃ ነግሮታል። ሚስቱም ለጲላጦስ ጻድቅ ሰው እንዳታሰቅል እንዳታስገርፍ ከሱ ደም ንጹሕ ሁን፣ እኔ ሕልም አይቻለሁ ቃዥቻለሁ ብላ ነግረዋለች። ንጹሕ እንደሆነ ጻድቅ እንደሆነ እያወቀ አሳልፎ ለገራፊዎች ሰጣቸው። እንደፈለጋችሁ አድርጉ ብሎ እንደፈለጋችሁ ግረፉት፣ ግደሉት፣ አስወግዱት ብሎ ሰጥቶ ንጹሕ ሊሆን ይችላል ወይ? በውሃ በመታጠብ ንጹሕ መሆን ይቻላል ወይ? ንጹሕ መሆን ይቻላል ወይ? ያደረጉትን ንስሐ ሳይገቡ ነስ ከጴጥሮስ እንጨቷ ምንድን ያለችው? ይሁዳን እንደ ጴጥሮስ ንስሐ በመግባት እንጂ በመንጠልጠል ንስሐ አይገኝም አለችው። ጴጥሮስ እኮ ምርር ብሎ አልቅሶ እኮ ነው የንስሐ ባለቤት የሆነው። ስለዚህ ጲላጦስ ከዚህ ሰው ደም ንጹሕ ነኝ አለ። ሊሆን ይችላል ወይ ነው? አይሆንም። አሁን ንስሐ ካልገባ እንዴት ይሆናል? አሳልፎ ወስኖ ሰጥቶ ፈርዶ ሰጥቶ። ለምሳሌ እንውሰድ። በሐዋርያት ሥራ 7 ላይ እስጢፋኖስን ዛሬ የካቲት 17 ቀን ነው። እስጢፋኖስ ከጌታችን መድኃኒታችን ኢየሱስ ክርስቶስ መሰቀልና መሞት መቀበርና መነሳት ወደ ሰማይ ካረገ በኋላ የመጀመሪያውን መስዋዕትነት የሃይማኖት የወንጌል መስዋዕትነት የከፈለው እስጢፋኖስ ነው። እሱም ምንድን ነው? አባቶቻችሁ ነቢያትን አሳደዋል። አባቶቻችሁ ኢሳይያስን ሰንጥቀውታል በመጋዝ ኤርምያስን ወደ ጉድጓድ ጥለውታል። ሕዝቅኤልን ገርፈውታል። ዳንኤልን ወደ አንበሳ ጉድጓድ ጥለውታል። ሌሎችንም ደቂቀ ነቢያት እንደዚሁ መከራ አሳይተዋቸዋል። አባቶቻችሁ ያልገረፉትና ያላሳደዱት ማን አለ? ይልቁንም ጻድቁን ኢየሱስ ክርስቶስን ዓለምን ለማዳን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ዓለሙን ለማዳን በ2 ዓሣና በ5 እንጀራ 5,000 ሕዝብ ቢመግብ 12 መሶብ ቢነሳ ዓይነ ስውር ቢያበራ ጎባጣ ቢተረትር ነፃ ቢያወጣ የወደቀውን ቢያነጻ የታሰሩትን ቢፈታ የተራበውን ቢያበላ የፈለጉትን ቢገለጥላቸው እናንተ ግን አሰራችሁት፣ እናንተ ግን ገረፋችሁት፣ እናንተ ግን ሰቀላችሁት፣ እናንተ ግን ገደላችሁት። አዎ ዮሴፍና ኒቆዲሞስ ቀበሩት፣ በራሱ ኃይልና ስልጣን በሦስተኛው ቀን ተነሳ፣ አዎ ወደ ሰማይ አረገ እያለ ቢነግራቸው እንዴት ይጮህብናል አሉና እስጢፋኖስን ምን አደረጉት? የድንጋይ ናዳ የድንጋይ በረዶ በእስጢፋኖስ ላይ ያወረዱበት። እሱ ግን ምንድን ነበር ጥፋቱ? በጻድቁ ሰው ላይ ደም ያፈሰሳችሁ ደም አፍሳሾች እናንተ ብሎ ነው የነቀፋቸው እንዲመለሱ። ነገር ግን እነሱ የባሰ አጥብቄ በጠራቸው አብዝተው ሸሹ እንደተባለ እንደገና ቢነገራቸው የባሰ ደግሞ እስጢፋኖስን ይወጉት ነበረ። በአጭሩ ጳውሎስ በእስጢፋኖስ መገደልና መገረፍ አለበት። የገራፊዎቹን የገዳዮቹን ልብስ ሰብስቦ የያዘ እሱ ነው። ጳውሎስ ነፃ ሊል ይችላል ከእስጢፋኖስ ደግሞ አይልም፣ አላለም። በእስጢፋኖስ ሞት ላይ እጅ የነበረበት ነው ያለው፣ ፈቃድ የነበረበት ነው ያለው፣ አብሬ የነበርኩኝ ነው ያለው። አለቀ። ማመን ነው ሰውን ነፃ የሚያደርገው ማመን እንጂ ክህደት ነፃ ሊያደርገው አይችልም። ጲላጦስ ምን አለ? እንደፈለጋችሁ አድርጉት። አዎ እዚህ ሰው ላይ ምንም ኃጢአት አላገኙበትም፣ ወንጀል አላገኙበትም፣ በደል አላገኙ። ጥሩ ነው። ይህን ካለ በኋላ ግን ምን አለ? ልቀቁት አላለም። ምንድን ነው ያለው? እነሆ
ከነዚህ ከወንበዴዎቹ መካከል አንዱ ፍታልን፣ ኢየሱስ የተባለው ምን ላድርገው? ስቀለው፣ ስቀለው፣ ስቀለው እያሉ ሲጮሁ እንደፈለጋችሁ አድርጉ አሳልፎ ሰጣችሁ። እንደፈለጋችሁ አድርጉ ብሎ ማለት ነው። እንደፈለጋችሁ አድርጉ ብሎ አሳልፎ ከሰጠ በኋላ እነሆ ነፃ ነህ ሊባል ይችላል? አይቻልም። እንዴት ይቻላል? አንድ ዳኛ እሰሩት ካለ በኋላ እንዴት ነፃ መሆን ይቻላል? ግደሉት ብሎ ከፈረደ በኋላ እንዴት ነፃ መሆን ይቻላል? አይቻልም። እንግዲህ አሁን የዮሐንስ ወንጌላዊን ግን እንመልከተው። ምንድን ነው የሚለው? ዮሐንስ ወንጌላዊ በማቴዎስ ወንጌል ምዕራፍ 4 በዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተዘዋወረ ከጠራቸው ከሐዋርያት አንዱ መካከል አንዱ ነው። ዮሐንስ ወንጌል የያዕቆብ ወንድም ነው። የሚገርመው ነገር ለወንጌል አገልግሎት ወደ እስያ ዕጣ በወጣ ጊዜ እጅግ አዝኖ አለቀሰ። እነሱ ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና ወደ እስያ ዕጣ ወጥቶልሃል ሲባል እነሆ አለቀሰ ይላል። እንደማይመለሱ ክፉ ሰዎች እንደሆኑ ስለሚያውቅ አለቀሰ። ዕጣው ግን ከእግዚአብሔር ነውና እግዚአብሔር ደግሞ ለዮሐንስ ኃይልን መጽናናትን ሰጠው። እርሱም ኃይልን መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋራ ወጥቶ ወደ ክፍሉ ሄደ ይላል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይል ውእቱ ክርስቶስ ለሰማዕት አክሊል ንጹሕ ለካህናት ንጹሕ አክሊልን የሚሰጥ እግዚአብሔር ነው። ለሰማዕታት ለነ ቅዱስ ጊዮርጊስ ለነ ቅዱስ እስጢፋኖስ ጽናትን የሰጠ እሱ ነው። ለነ ቅድስት አርስቴማ ጽናትን የሰጠ እሱ ነው። አንገቷን ሲቆርጡ፣ ጡቶቿን ሲቆርጡ፣ እጆቿን ሲቆርጡ፣ እግሮቿን ሲቆርጡ፣ የቶማስን አፍንጫውን ሲቧጥጡ፣ ጆሮውን ሲቧጥጡ፣ ጣቶቹን ሲቆርጡ 21 ዓመቱ ሙሉ እየቆራረጡ ለጣዖት ሲያጨሱት እነሆ ቶማስን ኃይል የሰጠው ማን ነው? እግዚአብሔር ነው። ስለዚህ እነሆ ወደ ኤፌሶን ሊሄድ ወዶ በመርከብ ስባሪ ሰሌዳ ላይ ምን አለ? ተንጠለጠለ። ደቀ መዝሙሩን አብሮኮሮስንም የባህሩ ማዕበል ወስዶት ዮሐንስ ግን ይላል ይገርመኛል። የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ ይላል። አሁን ስለ ዮሐንስ ራእይ ስንናገር ዝም ብለን አይደለም። የባህር ማዕበል ወስዶት በባህሩ ላይ 40 መዓልትና 40 መዓልት አሁን ያለንበት የጌታችን የመድኃኒታችን የኢየሱስ ክርስቶስ 40 ጾም ነው። ምንድን ነው 40 ቀን 40 ሌሊት ጾመ 40 መዓልተ ወ40 ሌሊት ከመ ያድነን ዘንድ 40 ቀንና 40 ሌሊት ጾመ። አሁን ያለነው ቅድስት ላይ ስለሆነ ማለት ነው። ተምረነዋል በገብረ መስቀል ሚዲያ ትናንት ወዲያ ላይ ስለ 40 ጾም ቅድስት ስለሚባለው ስለ 40 ጾም ቅድስት ስለምን ተባለች በደብረ ምጥማቅ ቅዱስ ፊልጶስ ዓርብ ማታ በተማርነው ወንጌል ላይ ማዳመጥ ይቻላል። ስለ ጾሙም ተማምረናል። ትናንት በወንጌሉ አይተነዋል። ስለዚህ 40 ቀንና 40 ሌሊት ጾመ ነው የሚለው። 40 ቀንና 40 ሌሊት ግን በባህር ውስጥ ኖረ አይደል? ኢየሱስ ክርስቶስ አምላኩ ማለት ነው። አምላኩ 40 ቀንና 40 ሌሊት ጾመ ይላል። ዮሐንስ ደግሞ 40 ቀንና 40 ሌሊት በባህር ውስጥ ቆየ ይላል። ዮናስ ስንት ቀን? ዮናስ እኮ 3 ቀንና 3 ሌሊት ነው። የዮሐንስ ወንጌላዊ ከባድ ይልና ምን ይላል? ከዚህ በኋላ ደቀ መዝሙሩ ወደ አለበት ባህር ተፋው ይላል። ወደ ማን? ወደ አብሮኮሮስ ተፋው። እግዚአብሔርን አመሰገኑ። በዚያም ጊዜ ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብረ ባለቤት ጌታችን ኢየሱስ ክርስቶስ ይሰብኩ ዘንድ አልተፈቀደላቸውም። ሰዎቹ እንዲሰብኩ አልፈቀዱላቸውም። እግዚአብሔር ግን እነሆ ማድረግ በሚገባቸው ደረጃ ተጠቅመው እንዴት መስበክ እንዳለባቸው እንዲሰብኩ አድርጓቸዋል። ጥር 24 ቀን የዮሐንስ ወንጌላዊ ዓመታዊ ክብረ በዓል ላይ ተማምረነዋል። በገብረ መስቀል ሚዲያ ጥር 4 ገብታችሁ ማየት ይቻላል። የሚገርመው ነገር እዚህ የፈለግኩት ግን ይላል ከሀገሩ ሰዎችም በክብር ባለቤት በጌታችን ኢየሱስ ክርስቶስ እሱ በተጠቀመው ዘዴ ተጠቅሞ ሲያስተምራቸው የተመለሷል፣ ያልተመለሷል፣ የሰሙታል፣ ያልሰሙታል። እሱ ግን በጌታችን በኢየሱስ ክርስቶስ እንዲያምኑ መከራቸው። እሺ አሉ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ታምራትን አደረገ። ይህንንም አይተው የሀገሩ ሰዎች ሁሉም ጌታን አመኑ ይላል በኤፌሶን። እዛኛው ግን እነሆ
የሚቀበሉት እንዳልነበረ ስለሚያውቅ አንዳንድ ጊዜ አባቶቻችን ምን ይላሉ? ስታነብ ወደፊት አንብብ፣ አዎ በኋላ ደግሞ የቀረ ነገር አለ እንደገና ተመልሰ ደግሞ ታስተካክለዋለህ ይላሉ አባቶቻችን። እና የሚገርመው ነገር ከጣዖታቱ አገልጋዮች በቀር እነሱም ሰይጣን በእርሱ ላይ ስለሚያነሳሳቸው ሊገሉት ይሹ ነበር። ነገር ግን ምርጦቹን እግዚአብሔር ጠበቃቸው ይላል። አዎ እግዚአብሔር ያቅም፣ እግዚአብሔር ይጠብቃል። እግዚአብሔር ጠባቂ ነው። እግዚአብሔር ይሬየኒ ወአልቦ ዘያጣኒ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ያለው ልበ አምላክ ዳዊት እግዚአብሔር የሚጠብቅ አምላክ ስለሆነ ነው። የከበረ ዮሐንስም ሁሉን እግዚአብሔር ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያም ጳውሎስ ስለ ልቡናቸው ደንዳናነት ጣዖታትን ስለመውደዳቸው ስለ እነርሱ መስክሯል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህ በኋላም ኤጲስቆጶሳትን እየሾመነ በየተመደበበት አካባቢ እያስተማረ ኤጲስቆጶስ እያደረገ ደቀ መዝሙር እያደረገ ይጓዝ ነበር ይላል። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመቱ ኖረ ይለዋል። 90 ዓመት ነው የኖረው። የሚገርመው ነገር ጴጥሮስና ኢየሱስ በዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስን ተከተለ ብሎ ሲያስከትለው ዮሐንስ ወደኋላ ጴጥሮስ ዞር ብሎ ሲመለከት ዮሐንስን አየው። እንዴ ይህስ ምን ይሁን ብሎ ሲጠይቀው እስክመጣ ድረስ ቢቆይ ምን አግዶ የተባለለት ሐዋርያ ይህ ሐዋርያ ነው። የተመሰገነ ዮሐንስ ከዚህ ዓለም አዎ እነሆ እየተዘዋወረ ያስተማራቸው የሰራቸው ድንቅ ነገሮች ሁልጊዜ የታወቁ ናቸው። ነገር ግን እዚህ ላይ አንድ ቀን የተናገረውን ነገር ነው የፈለኩት። ምን አለ? እነሆ ብነግራችሁ አትሰሙም፣ ሳስተምራችሁ አታዳምጡም። ምን አለ? ተነግሯችሁ ካልሰማችሁ፣ ተምራችሁ ካልተመለሳችሁ ከደማችሁ ንጹሕ ነኝ። አለቀ። አሁን ይህ ትውልድ አሁን ያለንበት ትውልድ በሱ ደም ቤተ ክርስቲያን ተጠያቂ ናት የሚለውን ነው። አትሮንሷን ዘርግታ ጠዋት ኪዳን 6 ሰዓት ቅዳሴ 5 ሰዓት ወንጌል 11 ሰዓት ወንጌል ዝማሬ ስርዓተ ኖሎት የወጣት ጥበቃ የህፃናት ጥበቃ የንስሐ ልጅ የሳምንታዊ ጉባኤ ልዩ ጉባኤ እንደገና ሚዲያዋን ከፍታ ቤተ ክርስቲያን እያስተማረች ዛሬ መምህራን ዛሬ ቤተ ክርስቲያን ግን በምዕመናን ተጠያቂ ናቸው ወይ? ትውልዱ ጫት እየቃመ ያለው ቤተ ክርስቲያን ስለማታስተምር ነው ወይ? ትውልዱ በሱስ የወደቀው ቤተ ክርስቲያን ስለማታስተምር ነው ወይ? ሀብታም በሀብቱ የሚመካው ባለስልጣን በስልጣኑ የሚመካው ቤተ ክርስቲያን ስለማታስተምር ነው ወይ? ሰዎች ገንዘብን አምላክ ያደረጉት ሰዎች መልካቸውን አምላክ ያደረጉት ቤተክርስቲያን ስለማታስተምር ነው ወይ? ሰዎች ጾምን እየተው ወደ ምግብ የሚሄዱት ሰዎች ጾምን ለካህናትና ለሽማግሌ እያደረጉ እነርሱ የሚበሉት ግን ቤተክርስቲያን ስለማታስተምር ነው ወይ? ታስተምራለች። አሁን ለዚህ ትውልድ ተጠያቂዋ ቤተክርስቲያን አይደለችም። ቤተክርስቲያን በሮቿን ከፍታ አትሮንሷን ዘርግታ እያስተማረች ነው። ተጠያቂው ራሱ ትውልዱ ነው። ስለዚህ ምን ይላል? ለኃጢአታቸው ምክንያት የላቸውም ብሏል ጌታና። ዮሐንስ ወንጌላዊ ግን ወደ ደሴተ ፍጥሞ ሄዶ ጽሑፍ ከመጀመሩ በፊት ወንጌልን በማስተማር ሮም ላይ የምትባለዋን ይልቁንስ አገልግሎ እንዴት አድርጎ እንደለወጣት በእስያም በኤፌሶንም በየትኛውም ቦታ ሄዶ እንዴት እንዳገለገለ ይልቁንም ደግሞ የአምላኩን መከራ ቀራንዮ ላይ እስከ ሞት ድረስ ታምኖ ያንተ ሞት ለእኔ ይሁን ያንተ መከራ ለእኔ ይሁን እያለ ይልቁንም ደግሞ የእሱ መከራ ፊቱ ላይ እየመጣ እየታየው 70 ዘመን እያለቀሰ ፊቱን አጥቁሮ ጥቁረ ገጽ ተብሎ ቁጹረ ገጽ ተብሎ እንዲቀመጥለት የሆነ ሐዋርያ ብቸኛ ሐዋርያ ነው። ይህ ሐዋርያ ምን አለ? እነሆ እኔ ለእናንተ ደም ተጠያቂ አይደለሁም። እናንተ ቢነግሯችሁ የማሰሙ ቢያስተምሯችሁ የማትመለሱ እውነትን ጠልታችሁ ሐሰትን የምትወዱ መግደል እንጂ ማዳንን የማትወዱ መቀማትን እንጂ መስጠትን የማትወዱ መብላትን እንጂ መጾምን የማትወዱ ሰውነታችሁ እንዲጨምር እንጂ የነፍስ ፍላጎታችሁን በስጋ ፍላጎታችሁ ያስዋጣችሁ እናንተ ክፎች ስለሆናችሁ በእናንተ ደም ማንም ተጠያቂ የለም ብሎ እነሆ ዳኝነቱን ለእግዚአብሔር አሳለፈ ይላል። እንግዲህ ሁላችንም በእውነቱ እሺ ያለውን እያስተማሩ እምቢ ያለውን ግን ዳኝነት ለእግዚአብሔር ከመስጠት የበለጠ ጸጋ የለምና ዳኝነቱን ሁሉንም ለእግዚአብሔር እንሰጥ። የእግዚአብሔር የአምላካችን መልካም ፈቃዱ ይሆንልን። የዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ ያለውን ከዚህ ቀጥሎ እንመለከታለን። ዮሐንስ እንየው ብዬ ነው። ምን ይላል? ከእስራኤል ወገን ከፍጹምነት የደረሱ ይላል። የዘር ሐረግ ላይ ነው በቀደም ያቋረጥ ነው። ከእስራኤል ወገን ከፍጹምነት የደረሱ ፍጹምነት ምንድን ነው?
እግዚአብሔርን ፈጽሞ ወደ ማመን ዓለምን ወደ መርሳት ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውእቱ ዓለሙም ኃላፊ ነው፣ ንብረቱን ኃላፊ ነው። አዎ እስመ ኩሉ ኃላፊ ውእቱ ሁሉም ያልፋል፣ የማያልፈው ግን እግዚአብሔር ነው ብለው እነሆ ሁሉን ነገር ለእግዚአብሔር የሰጡ ክፍሎች እስራኤላውያን አሉ ይለናል። ዛሬስ በእኛ ዘመን አሉ ቤተ ክርስቲያን የሚሰሩ ዓለምን የናቁ ሀብቱንም የናቁ ስልጣን የናቁ አሉ። የስልጣን ጥመኞች፣ የሀብት ጥመኞች አሉ። ጣዖት የሚያመልኩ ጣዖትን የሚንቁ፣ ጣዖት የሚሰሩ አሉ። ጣዖት የሚያከብሩ አሉ። ለጣዖት የሚሰዉ ሀብታቸው፣ ስልጣናቸው ጣዖት የሆነባቸዋል። ስለዚህ ምን ይላል? ከእስራኤል ወገን ከፍጹምነት የደረሱ ከፍጹም የደረሱ 14,000 ከ4,000 ናቸዋል። እለ እሙስተ ይሁዳ ከይሁዳ ወገን እለ እሙስተ ይሁዳ ከይሁዳ ወገን ይሁዳ ማለት ተአምኖ ተአማኒ ማለት ነው። ባለፈው ተነጋግረናል። ታማኝ ተብሎ አለመታመን፣ ታማኝ ተብሎ ተጠርቶ አለመታመን ከባድ። ይሄ ያልታደለ ስም ነው። ይሁዳ አባቱ ዕንባቆም የተባለ ነቢይ አልፎ በሚሄድበት ጊዜ ሌሎቹ ተነስተው ለነቢዩ ክብር ሲሰጡት እሱ ግን እግሩን ዘርግቶ ተቀመጠ። ተከትለውት የሚሄዱት ደቀ መዛሙርቱ ዕንባቆምን ሁሉም ሲነሱልህ ይህኛው ግን እግሩን ዘርግቶ ያሳለፈ ቢንቅህ ነው ወይስ ቢያቃለልህ ነው ብለው ደቀ መዛሙርቱ ይጠይቁታል። ነቢዩ ምን አለ? አይ ይህን ተውት። ዘአብሆ ልገቱ ዘሙ ብእሲቱ ዘእግዚኡ ሴቱ መጀመሪያ አባቱን ይገላል፣ ከዚያ ቀጥሎ እናቱን ይደፍራል፣ ከዚያ በመጨረሻ አምላኩን በ30 ብር ይሸጣል አለና ትንቢት ተናገረበት። የይሁዳ አባት ሄደና አንድ ተራ ተጓዥ ነቢይ ላይ ሲቀባጠርብኝ ነበረ፣ ከሱ የሚወለደው አባቱን የሚገል እናቱን የሚደፍር አምላኩን የሚሸጥ ነው ብሎ ተናግሮብኛልና ከዚህ በኋላ አንቺና እኔ አብረን ማደር መተኛት የለብንም፣ ፈቃደ ስጋችንን እንግታ ይላታል። እሺ ተባባልና የተወሰነ ጊዜ ለየብቻ ተኙ። በኋላ ግን አልቻለም። በቃ እንዲህ እናድርግ፣ ቢወለድ እንኳን ያው ወደ ባሕር አሳልፈን እንጥለዋለን አለና እንግዲህ ይሁዳ ተወለደ። ይሁዳ ሲወለድ በሳጥን አደረጉና ልጃቸውን እኮ ወደ ባሕር ጣሉት። ይሁዳ በሌላ ሀገር አደገ፣ አባት ባለበት አደገ። ጦርነት ተፈጸመ። ጦርነቱ ሲፈጸም በይሁዳ በኩል ያለው አሸንፎ ከተማውን ወረረ። መጀመሪያ ገብቶ አባቱን ገደለ፣ ሰለበ። ከዚያ ቀጠለና እናቱን ደፈረ። እናቱ መጨረሻ ላይ ታሪክ ስትጠይቀው ስትመረምር ልጇ እንደሆነ አወቀችው። አንተ ጉደኛ፣ የገደልከው እኮ ሰልባ አባትህ ነው፣ እኔ እኮ እናትህ ነኝ፣ ምን እናድርግ ተባባሉና ኃጢአትን ይቅር የሚል በደልን የሚደመስስ አምላክ አለ፣ ወደ እሱ ንር ተባባሉና እናትና ልጅ ተያይዘው ሄዱ። ኢየሩጣና ቂርቆስ ተያይዘው የሄዱት ሰማዕትነትን ለመፈጸም ወደ ፈላ ውሃ ነው። ይሁዳና የይሁዳ እናት ደግሞ ወደ ጌታ ሄዱት ይቅር እንዲላቸው። ሲሄዱ የሚገርመው ነገር እናቱን ይቅር ብሎ ከ36ቱ ቅዱሳት ሴቶች፣ እሱን ይቅር ብሎ ከ12 ሐዋርያት ሾማቸው። ሹመት እኮ ነው። መጀመሪያ ይቅርታ ያደረገላቸው፣ ከዚያ ቀጥሎ ደግሞ ሾማቸው። የሚገርም ነው። ይቅርታ አድርጎ ሹሞ መጨረሻ ላይ ግን በ30 ብር ሸጠው። አየህ፣ ስሙ ግን ማን ተባለ? ይሁዳ። ይሁዳ ማለት ታማኝ ነው። ዛሬ እኮ ይሄ ነው እኮ። ዛሬ ስም ሌላ፣ ታሪክ ሌላ። ይህን ነው የምናየው በሕይወታችን ውስጥ የምናየው። ዛሬም እንደ ሀገርም እንደ ዓለምም ስናይ ብዙ ነገሮች እንመለከታለን። እና ምን ይላል? ከይሁዳ ወገን አለ። ከይሁዳ ወገን። ይሁዳ ማለት ታማኒ ማለት ነው። ማመን እንጂ በልቡና ነው። ልቡናቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸዋል። ልቡናቸውን ከክፉ ነገር ከልክለው። እምነት ለዚህ እኮ ነው። እምነት ያለው እንግዲህ ከልብ ነው አይደል? ሶሎሞን ምንድን ነው ያለው? ልብህን አጥብቀህ ያዝ፣ የነፍስህ ምንድን ነው መውጫ ነውና። ልብን አጥብቆ መያዝ ያስፈልጋል። ምክንያቱም ፍቅረ እግዚአብሔር ቃለ እግዚአብሔር የሚያርፈው ልቡና ላይ ነው። ለዚህ ነው ጌታ በመዋዕለ ስብከቱ ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮዎችም ደግሞ ጉድጓድ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለም ማለት። ምን ማለት? የሰው ልጅ የእግዚአብሔር ልጅ ራሱ ነው። ወፎች የተባሉት ካህናት ናቸው፣ ወዲያና ወዲህ ይላሉ፣ ያገለግላሉ። ቀበሮዎች አሉት ደግሞ እንግዲህ ሰይጣን ነው። ሰይጣን እንኳን የሰው ልጅ ማደሪያው ሆኗል።
የሰው ልጅን ደሙን መጧል፣ በሰው ደም አድሯል። የእግዚአብሔር ልጅ ግን ማደሪያ አጥቷል። ልብ ነበር የእግዚአብሔር ልጅ ማደሪያው፣ ልባቸውን ሰይጣን ያዘዋል። ቀበሮ ማለት ሰይጣን ዮሴፍ ቀበሮ። የሚገርም እዚያ በዋሲቱ ላይ ያለው ዮሴፍ ቀበሮ፣ እሌኒ ንግሥት አስስተት መስቀሎ ያ ሌላ ታሪክ ነው። እሌኒ ዮሴፍና ኒቆዲሞስ ጌታን ቀበሩት፣ ከመስቀል ላይ ወርደው ጌታን ቀበሩት። እሌኒ ንግሥት ደግሞ መስቀሉን ፈልጋ አገኘች ነው እዚያ መዋሥዕቱ ላይ ያለው። እዚህ ላይ ግን ዮሴፍ ማን ነው? ሄሮድስ ጌታን ሲያሳድደው በሄሮድስ ውስጥ ግን ምን አለ? ሰይጣን። አዎ ሰይጣን ነው። ደመጣጭ ነው ሰይጣን። ቀበሮ ደመጣጭ ነው። ነብር ደመጣጭ ነው። ሰይጣን ይሁዳን ለገንዘብ ብሎ አምላኩን ሽጧል አይደል? አምላኩን ሽጧል። ስለዚህ ይሁዳን አምላኩን ያሸጠው የሉቃስ ወንጌል ምዕራፍ 23 ላይ ምን ይላል? በይሁዳ ልብ ሰይጣን ገባ ይላል። ሰይጣን ገባና 30 እንዲሸጠው አደረገ። ስለዚህ እምነት የሚለካው በምንድን ነው? በልብ ነው ማለት ነው። እምነት የሚገኘው በልብ ነው። እምነት የሚበቅለው በልብ ነው። ለምሳሌ እንውሰድ። እህል የሚበቅለው ምን ላይ ነው? መሬት ላይ ነው አይደል? አዎ መሬት ላይ ነው። ያለ መሬት የሚበቅል እህል የለም። ስለዚህ እምነት ደግሞ የሚበቅለው ልብ ላይ ነው ማለት ነው። ልብህን አጥብቀህ ያዝ ያለው ለዚህ ነው። ወንጌላዊው ልብህን አጥብቀህ ያዝ ያለው ለዚህ ነው። አጥብቆ መያዝ ያስፈልጋል ማለት ነው። እና ምን አለ? በማመን እንጂ በልቡና ነው። በልቡናቸው ከክፉ ነገር ልቡናቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ሮቤል ማለት ርእየኒ ማለት ነው። አዎ ሮቤል ማለት ርእየኒ ማለት ነው። ማየት እንጂ በአይን ነው። አይናቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ስሞን ማለት ሰማኒ እግዚአብሔር ማለት ነው። መስማት እንጂ በጆሮ ነው። ጆሮአቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ሌዊ ማለት ልጹቅ ማለት ነው። ተላጽቆ እንጂ በአባለ ዘር ነው። አባለ ዘራቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ጋድ፣ አሴር፣ ንፍታሌም፣ ምናሴ እሊህ ከቤተሰብ ይወለዳሉ። ቤተሰብ እንጂ በእጅ በእግር ይመሰላል። እጃቸውን እግራቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው እያለ ዮሐንስ ራእዩ ስለ ነገድ ስለ ያዕቆብ ቤተሰብ እየገለጸ እየተረከ ይናገራል ማለት ነው። ምን ይላል? ይሳኮር ማለት አስበ ኮል ማለት ነው። አለይታ እንጂ በልብ ነው። ልቦናቸው ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው። ዛብሎን ማለት መስተሳለም ማለት ነው። ተሳልሞ እንጂ በአፍንጫ ነው። አፍንጫቸውን ከክፉ ነገር ከልክለው ከፍጹምነት የደረሱ ይህን ያህል ናቸው ይላል። አዎ በዚህ በጾሙ ላይ ቅዱስ ያሬድ እንዲህና ይጹም አይን አለ። አይን ይጹም ክፉ ነገር አሁን አይን ማየት ስለተፈጥሮ ነው። ግን አይንህ እንዳይ ማለት አለ። የውስጥ አይንህ ከምኞት ከመመኘት ለምሳሌ ወንዱ ሴት ላይ ትችላል፣ ሴቷ ወንድ ልታይ ትችላለች። አስፓልት ላይ አንዳንድ ልኳ አንዳንድ ስጋ ሊሆን የሆነ ነገር አይናችን ከምኞቱ ነው ሊከልከል ነው። ማየቱን አይደለም ምኞቱን ነው። የሆነ ነገር አይቶ ይህንስ ብሎ መመኘት ወንድ ሴትን፣ ሴት ወንድን አይቶ ምግብ አይቶ መጠጥ አይቶ የሆነ ነገር አይቶ ያንን ነገር ከስሜት ማውጣት መከልከል ማለት ነው። ጆሮ ይጹም ማለት እንዳይሰማ አይደለም። ጆሮ ስለተፈጥሮ ነው፣ መስማት አለበት፣ ይሰማል። ግን መጥፎ ነገር እንዳይሰማ ነው። እጅ ይንቀሳቀሳል ስለተፈጥሮ ነው። ነገር ግን እጅ ሰው እንዳይገል የሰው የሆነ ነገር እንዳያነሳ የራሱን ብቻ ማንሳት አለ። የጸሎት መጽሐፍ ማንሳት እንጂ የሰው ነገር እንዳያነሳ ነው። እግር እንዳይሄድ ይላል። አትሄድ ማለት አይደለም ስለተፈጥሮ። ነገር ግን ወደ ጠንቋይ ቤት ወደ ቃልቼ ሌላ ጊዜ ማለት አለ። ግን በጾም ጊዜ በተለይ ደግሞ እግር ከማንኛውም ነገር መከልከል አለበት ማለት ነው። አፍንጫ እንዳያሸት ይላል። አሁን ስለተፈጥሮ ነው ያሸታል። ነገር ግን መጥፎ ጠረን የኛ ያልሆነውን ነገር እንዳያሸት፣ ለሃይማኖት የማይበጅ ነገር የማይጠቅም ነገር እንዳያሸት ማለት ነው። ልብ አሁን እንዳያስብ ማለት ተፈልጓል። ነገር ግን መጥፎ ነገር እንዳያስብ፣ ይህን ነው አሁን እያወራ እየተናገረ ያለው ማለት ነው። አይንህ ይጹም፣ ጆሮህ ይጹም፣ አፍህ ይጹም፣ እጅህ ይጹም፣ ልብህ ይጹም፣ እግርህ ይጹም፣ አፍንጫህ ይጹም፣ አንደበትህ ይጹም ማለት ነው። በተፋቅሮ በሰላም በፍቅርና በሰላም ነው መጾም ያለብህ። ስትጾም ምን ይላል? የማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ በቀደም በተማር ምን ይላል? ስትጾሙ እግዚአብሔርን እንጂ ሰውን አትመልከቱ። ግብዞች እንደ ግብዞች አትሁኑ ማለት ነው። እግዚአብሔርን 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከተዘረጋ ሳይታጠብ
ሐዋርያው ቅዱስ ጳውሎስ የጸኑትን አለ ሙሴናም ተመልከቱት። እነሆ ዘጸአት 34 ላይ ዘዳግም 9:9 ላይ ምንድን ነው 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳይታጠፍ። ዕዝራን አስቡት 40 ቀንና 40 ሌሊት። ሕዝቅኤልን አስቡት 40 ቀንና 40 ሌሊት። ኤልያስን አስቡት 40 ቀንና 40 ሌሊት። አምላኮሙ ለነቢያት የነቢያት አምላክ አምላኮሙ ለሐዋርያት የሐዋርያት አምላክ ጌታ 40 ቀንና 40 ሌሊት በገዳመ ቆሮንቶስ ጾሞ ጸልዮ የዲያብሎስን ስራ አፍርሷል። አለቀ። ስንጸልይ እግዚአብሔርን ነው ማየት ያለብን፣ ሰው ማየት የለብንም። ሰውን ካየን ደግሞ የጸኑትንና የበረቱትን የቀደሙትንና ያሸነፉትን እንጂ የወደቁትንና የቀሩትን የሳቱትን አይደለም። የጸኑ ሰዎች እንጂ ምሳሌያችን ያልጸኑ ሰዎች አይደሉም። አዎ የበረቱ ሰዎች እንጂ ምሳሌያችን የደከሙ ሰዎች አይደሉም። ስለዚህ ያንን አስቡ ነው የሚለው። አዎ ይህንን ነው ማሰብ የሚገባል። እና ምን አለ ዮሴፍ ማለት ወልደ ፍቅርቴ ማለት ነው። ፍቅር እንጂ በልብ ነው። በፍቅር ተሰውራ ያለች ፍቅሩን ይዘው ከፍጹምነት የደረሱ ይህን ያህል ናቸው ይላል። ዮሴፍ ማለት ፍቅር ማለት አሁን ዛሬ ፍቅር አለ። ትሴኮስ ፍቅር በሳምናዊ ዘመን በ8ኛው ሺህ ፍቅር ትጠፋለች ተብሏል። ዛሬ ፍቅር አልጠፋም፣ ጠፍቷል። የት አለ ፍቅር? ማን ጋር አለ? ልጆች ለአባቶቻቸው ፍቅር አላቸው። አባት ለሚስቱ ፍቅር አለው። ሚስት ለባሏ ፍቅር አላት። አባትና እናት ልጆቻቸው ፍቅር አላቸው? የላቸውም። የለም ፍቅር። ነገር ግን መጽሐፍ ምን ይላል? እነሆ ፍቅራችሁን አጽንታችሁ ያዙ ይልና ዮሐንስ ወንጌላዊን ጠይቁት ይላል። ይሄ ባለራእይ ዮሐንስ ወንጌላዊ ምን ይላል? እግዚአብሔር ፍቅር ነው ይላል። ማን ፍቅር ነው? እግዚአብሔር ፍቅር ነው። አጠገብ ያለውን ሰው የማታወደው ከሆነ የማታየውን እግዚአብሔር እንዴት ወደዋትለው ትላለህ? ስለዚህ እኔ የእግዚአብሔር ሰው ነኝ ካልክ እግዚአብሔርማ ፍቅር ነው። ለምሳሌ እነሆ እግዚአብሔር ብርሃን ነው። አንተ ጨለማ ከሆንክ እንዴት የእግዚአብሔር ሰው ነኝ ትላለህ? እግዚአብሔር ብርሃን ነው። ተቃራኒ አይሆንም። ቅዱስ ጳውሎስ በሁለተኛ መልእክቱ ምንድን ነው ያለው? ብርሃን ከጨለማ ጋር፣ የሚያምን ከማያምን ጋር፣ ጣዖት ከቤተ መቅደስ ጋር፣ እግዚአብሔር ከሰይጣን ጋር ግንኙነት የለውም። የሚመጸውት ከሚቀማ ጋር፣ የሚያድን ከሚገል ጋር፣ ፍቅር ያለው ከጥላቻ ከተሸከመ ጋር ምን እንዴት ህብረት ሊኖር ይችላል? ይህ ነው የሚናገረው። ይቀጥልና ቢንያም ማለት ወልደ ጻዕሬ ማለት ነው። መከራን ተቀብለው ከፍጹምነት የደረሱ ይህን ያህል ናቸው። መከራን ተቀብለው ከፍጹምነት የደረሱ እንደ ሃይማኖት ዝሞ ቀላል አለ። ሐዋርያትን ጠይቃቸው በብዙ ሕፃማ ወድካም ሀለወን ነንባ ውስተ መንግሥተ እግዚአብሔር የሐዋርያት ሥራ ምዕራፍ 14 በብዙ መከራ በብዙ ድካም ወደ እግዚአብሔር መንግሥት እንገባ ዘንድ አለን። ይሄ ነው ጾም። አሁን ለምሳሌ መመቃን ወጠዋይ መኋላ ጾም ከባድ ጾም ትፌውስ ቁስለ ነፍስ ወታጸም ኩሎ ፍቶታት ዘስጋ የነፍስን ቁስል ታድናለች። የስጋ ፍቶትንም ታስወግዳለች። ግን ጾም ጠባብ መንገድ ናት። የስጋ ፍላጎትን ትገታለች፣ የነፍስ ፍላጎትን ታሳድጋለች። ይህን ብላ ይህን አትብላ ከዚህ ራቅ ትላለች። ጾም ማለት ፈዋሽ ሆና እግዚአብሔርን የምታስገኝ ሆና ከኃጢአት የምትለይ ሆና ወደ እግዚአብሔር የምታቀርብ መንገድ ሆና ግን ጠባብ ናት። በዚህ መንገድ መጓዝ ያስፈልጋል። እነዚህ አባቶች ከመከራ አልፈው ለበረከት የበቁትን አባቶች እንድናይ ነው እግዚአብሔር የሚያዘን ማለት ነው። ከዚያ ቀጥሎ ምንድን ነው? ከፍጹምነት የደረሱ መጥወ ርእስን ይዘው ማለት ነው። መጥወ ራስን መስጠት፣ ራስን አሳልፎ መስጠት። እንዴ ለባለቤቴ ራሴን አሳልፌ ሰጥቻለሁ፣ ለሚስቴ ራሴን አሳልፌ ሰጥቻለሁ። እንዴ ትዳር ማለት ለልጆች ራስን አሳልፎ መስጠት፣ ለሚስት ራስን አሳልፎ መስጠት፣ ለባል አሳልፎ፣ ከዚህ በላይ ሃይማኖት ራስን አሳልፎ መስጠት መስጠት። አዎ ሰው እግዚአብሔርን ካመነ ሀብቴም ንብረቴም እኔም የማንም እግዚአብሔር ነው ብሎ ነው የሚያስበው። አይመጻደቅም ባለው ነገር። ባለስልጣኑ በስልጣኑ አይመጻደቅም፣ ባለሀብቱ በሀብቱ አይመጻደቅም፣ ባለ ጉልበቱ በጉልበቱ አይመጻደቅም፣ ባለ አንደበቱ በአንደበቱ አይመጻደቅም፣ ባለ እውቀቱ በእውቀቱ አይመጻደቅም። በቃ ሁሉም የእግዚአብሔር ነው። ሐና ምንድን ነው ያለችው? እስመ እግዚአብሔር አምላክ ማእምር ውእቱ፣ እግዚአብሔር አዋቂ ነው። ዘንተ ያሐስብ ዘንተ ያከብር እስመ ጽውዐ ውስተ እግዚአብሔር። አንዱን ያከብራል፣ አንዱን ያዋርዳል፣ አንዱን ከፍ ያደርጋል፣ አንዱን ዝቅ ያደርጋል፣ አንዱን ፊት ያደርጋል፣ አንዱን ኋላ ያደርጋል፣ አንዱን ባለሀብት ያደርጋል፣ አንዱን ድሃ ያደርጋል፣ አንዱን ባለስልጣን ያደርጋል፣ ሌላውን ታዛዥ ያደርጋል። እግዚአብሔር እንደዚህ ነው።
እስመ ጽዋዕ ውስተ እደ እግዚአብሔር፣ ፍርድ በእግዚአብሔር ዘንድ ነው። እግዚአብሔር ደግሞ የማያዳላ አምላክ ነው። ፍትሕ ርትዕ ያለች በሱ ዘንድ ነው። በማን በእግዚአብሔር ዘንድ ፍትሕ ርትዕ። አዎ እንዲህ ሰሎሞን በአንድ ወቅት ትዝ ይለናል አይደል? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ምክረ ሰናይት ለኩሉ ዘይገብራ፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው አለና የመጀመሪያ ወደ ወንበር ዘሎ ሄዶ እንደ ጦጣ ቁጭ አላለ። መቅደም የሚገባው ነው ያስቀደመው። አዎ እግዚአብሔር ወይ በዚህ ስልጣን ላይ በዚህ ወንበር ላይ አንተ ቅደም፣ መርጠኸኛልና አክብረኸኛልና። መሐለ እግዚአብሔር ለዳዊት ወይ የሱ አዎ እግዚአብሔር ለዳዊት ማለ አይጸጸትም። እስመ እምፍሬ ከርስከ አነብር ዲበ መንበርከ፣ ከጉልበትህ በወንበርህ በፈቃድህ በስራህ ልጅን አስቀምጠሃለሁ ብሎ ቃል ገብቶለት ነበርና እግዚአብሔር እነሆ የሚፈጽም አምላክ ቃሉን የሚያደርግ አምላክ ነውና በሶሎሞን አዎ ልጅነት የእግዚአብሔር ቸርነት ተገለጠ። ቃለ እግዚአብሔር ወይም ደግሞ የእግዚአብሔር ፈቃድ እግዚአብሔር ተገለጠ። ምንም እንኳን የዳዊትን ስልጣን ለመውሰድ እና አቤሴሎም ሌላ ብዙ ነገር ቢያደርጉም ፈቃዱ የእግዚአብሔር ስለነበረ እግዚአብሔር ማለት ሶሎሞንን በዳዊት ወንበር አስቀመጠ። ዳዊት ሲቀመጥ ሁለት ሴቶች በአንድ ቤት ይኖሩ ነበር ይላል። ሲኖሩ ከዕለታት በአንድ ቀን አንዷ ሰውነቷ ገዘፍ ያለው ነውና እንቅልፍ ጥሯት ልጇን ትገለዋለች፣ ከላዩ ላይ ተኝታ። ሌሊት ስትነሳ ልጇ ሞቷል። ሁለተኛዋ ግን ልጇን ነቅታ ስለምትጠብቅ እነሆ አጥፍታ ገለል አድርጋ ለፋና ተኝታለች፣ እንቅልፍ ይዟታል። በኋላ ይችኛዋ ስትነሳ የእሷ ልጅ ሙቷል፣ የጓደኛዋ ልጅ ግን ቁልጭ ይችላል። የሞተውን አስከሬን ወደ ጓደኛዋ አቅፍ አደረገችና ያልሞተውን ልጅ ግን ጠጋ አደረገችና ማጥባት ጀመረች። ከዚህ በኋላ ጧት ስትነሳ ያችኛዋ ልጅ አጠገቧ አስከሬን ተሸክማለች። ስታይ የእሷ ልጅ አለ። የእሷ ልጅ ከጓደኛዋ ጋር እንዴ እሱ እኮ የኔ ልጅ ነው አለቻት። የኔ ልጅ ነው። ከዚህ ተካሰሱ። ወደ ማን? ወደ ሶሎሞን ሄዱ። ሶሎሞን ጋር ሄዱና አብረን እንኖር ነበር፣ እነሆ ዛሬ ሌሊት ከተኛችበት ልጇን ተጭና ገደለችው። ስነሳ የኔ ልጅ ወስዳለች። የሞተው ይሄ አስከሬኑ የእሷ ነው፣ ይሄ ግን የታቀፈችው የኔ ልጅ ነው። ከምንጣላ ከምንበላላ ንጉሥ ሆይ እነሆ 1000 ዓመት ንገስ ፍረድልኝ ብላ ጠየቀች። ያችኛዋ አስጠይቃት አይ የሞተው የራሷ ልጅ ነው፣ የታቀፍኩት የራሴ ልጅ ነው አለች። ነው አንድ ሰዓት የእኔ ነቅቼ አጥብቼ ገለል አድርጌ አስተኝቸው እኔም ተኛው። እሷ ግን እነሆ በላው ላይ ተኝታበት ልጇ ሞቶባታል። ጧት ግን ስነሳ የኔ ልጅ ታቀፋለች፣ ያለውን የሞተውን አምጣ ታቅፈኛለች አለችው። እሺ ሁለታችሁ መታመን ካልቻላችሁ ሂድና መጥረቢያ አምጣልኛል። መጥረቢያ መጣ፣ የተሳለ መጥረቢያ። አዎ ምን አለ ያለው ምንድን ነው? ከሁለት ክፈሉና ስጧቸው። መታመን ስላልቻሉ አሁን መጀመሪያ ሶሎሞን ምን አለ? ያችኛዋን ልጇ የሞተባትን አሁን የታቀፈችው ልጅሽ ነው አላት። አዎ አለችው። እሺ ይከፈል አለ። አዎ ይከፈል አለች። ወደዚህኛዋ ደግሞ መጣና አንቺስ አላት። ይከፈላል። አይ ንጉሥ 1000 ዓመት ንጉሥ ከተከፈለማ እንደሷ ልጅ ሞተ ማለት ነው። አስከሬንማ እኮ ሰጣኛለች። እኔ የምፈልገው ልጄ በሕይወት እንዲኖር እፈልጋለሁ። ልጄ በሕይወት እንዲኖር እፈልጋለሁ። ይከፈል ያለችው የሷ ልጅ ስለሞት የኔ ልጅም እንዲሞት ሁለቱም እንዲቀበሩላት ነው። ስለዚህ ተከፍሎ የኔ ልጅ እንደሷ ልጅ ከሚሞት ታሳድገው ልታሳድግ ትፈርምልኝ። አዎ ነገ ሲያድግ እናቴ ብሎ ይመጣል። ልጄ ግን እንዳይከፈልብኝ አልፈልግም አለች። ንጉሱ ከመቀመጫው ብድግ አለና አንቺ ሂጂና አስከሬኑን ቅበሪ፣ አንቺ ግን ልጅሽን ተቀበይና አጥብተሽ አሳድጊ አላት። አየው እግዚአብሔር እንግዲህ እንደዚህ ነው ጥበብን ሲሰጥ ለሰው ልጆች። እግዚአብሔር አዎ ፈሪሃ እግዚአብሔር ሲኖረን፣ አዎ በእምነት ስንበረታና ስንጻና ይህን ነው ምንድነው መጥወተ ርስን ይዘው ከእስራኤል ወገን ከፍጹምነት የደረሱ ይህን ያህል ናቸው። ከዚህ በኋላ ከአሕዛብ ወገን ብዙ ወጣንያን አየው። በመንበሩ ፊት በበጉም ፊት ቆመዋል አለ። ባለሟሎች ሆነዋል። ሕዝብ ያለውን ነገር አሕዛብ ያለውን በሐውርት ብሎ ደገመው። ወይ ለብሱ አልባሰ ብሩህ ልብስ ለብሰዋል አለ። ክብራቸውን መናገር ሌላ። አሁን ሰሎሞን ምንድነው ክብሩ? ፈሪሃ እግዚአብሔር። ምንድነው ፍቅሩ? ክብረ እግዚአብሔር። ምንድነው ፍቅሩ? አስቀድሞ የሰራ የእግዚአብሔር ቤት። ዳዊት በፍላጎቱ ወይም ደግሞ በመነሳሳት ሊሰራ ለምኖ እግዚአብሔርን ቤተ መቅደስ በልጅ እንጂ በአንተ አይሰራልኝም ማለት ልጅ ግን ይሰራልኛል፣ ለልጅ ፈቅጃለሁ አለ። ለዳዊት ያልተፈቀደውን ቤተ መቅደስ ሰሎሞን ሰራና መጨረሻ ምናል እግዚአብሔር ያለ
በዚህ ለአባቴ ባልተፈቀደ ለእኔ በተፈቀደልኝ ቤተ መቅደስ ተሰርቶ አልቋልና ታቦተ ጽዮን እናስገባለን። አሁን የድንግል ማርያም ምሳሌ ሆነችው። በመቅደሱ ሆነው ካህናቱ በመንበሩ ምዕመናኑ ሴቶች በሴቶች መቋሚያ ወንዶች በወንዶች መቋሚያ ሆነው ሲጠይቁ ልመናቸውን ስማ እንባቸውን አብስ ብሎ ነበር። ልመናቸውን ስማ። በቤተ ክርስቲያን ሆነው እግዚአብሔር የተለየ ቦታ አለው። እኛ ለምሳሌ እግዚአብሔር ማደሪያዎች ነው። ስለዚህ የእኛ ሰውነት ከኃጢአት እንዲለይ ይፈልጋል። ከኃጢአት ከተለየ ከሁሉም ነገር ከተለየ በእኛ ማን ያድራል? እግዚአብሔር ያድራል። እስመ ነፍስ ተሐድር በደም፣ ነፍስ የምታድረው በደም ነው። እግዚአብሔር የሚያድረው በልብ ነው። ልባችን ንጹሕ ከሆነ ቅዱስ ዳዊት እኮ ልበ ንጹሕ ፍጠር ሊተ እግዚኦ፣ ንጹሕ ልብ ፍጠርልኝ ያለው እኮ ልቡ ተበላሽቶ አይደለም፣ ቀዶ ጥገና ወጥቶ አይደለም። ነገር ግን በኃጢአት ቆሽሾ ስለነበረ እኮ ነው። ልባችን ንጹሕ ከሆነ ልባቸው ንጹሕ የሆኑ ንጹሐን ናቸው። እግዚአብሔርን አይተዋታልና ልብ ንጹሕ ከሆነ እግዚአብሔር ይታየዋል። እግዚአብሔር ባንተ ያድራል። ይህን ነው የሚናገር። ስለዚህ ምን አለ? ብሩህ ልብስ ለብሰዋል አለ። ክብራቸውን የካህናት ክብር አለ፣ የሊቃውንት ክብር አለ፣ የመነኮሳት ክብር አለ፣ የሰማዕታት ክብር አለ፣ የጻድቃን ክብር አለ፣ የቅዱሳን ክብር አለ፣ የሊቃውንት ክብር አለ፣ የምዕመናን ክብር አለ፣ የወጣቶች ክብር አለ፣ የሕፃናት ክብር አለ። እያንዳንዱ ክብር አለው። ቦለዘተው በተሰጠው ጸጋና ክብር ላይ በሰራው ስራ ለእያንዳንዱ ምን አለው? ክብር አለው ማለት ነው። ይህ ነው የሚናገር። ይቀጥልና ወያጸኑ ውስተ እደዊሆሙ ጸበርተ፣ በእጃቸው ዘንባባ ይዘዋል አለ። ትምህርተ ኃይል ነው። ትምህርተ መዊዕን ገንዘብ አለ። ትምህርተ ኃይል፣ ትምህርተ መዊዕ፣ ትምህርተ ኃይል። ኃይል ቅዱስ ዳዊት ኃይል፣ ሰባቱ ሀብታት ከተባሉት አንዱ ሀብተ ኃይል ነው። አንበሳን መግደል በጡጫ ማለት ይልቁንም ጎልያድን በአንድ ጠጠር መጣል ትምህርተ ኃይል ይላል። ትምህርተ መዊዕ ማሸነፍ፣ ጎልያድን አሸነፈ። አሸናፊ እግዚአብሔር ይዞ ነው። እግዚአብሔርን ካልያዙ ማሸነፍ አይቻልም። ትምህርተ ኃይል ትምህርተ መዊዕ ገንዘብ አድርገዋልና ይላል። ወይጸርሁ በቃል አብይ ወይብሉ ፍርቃን ለአምላክነ ለዘይነብር ዲበ መንበሩ ወለበጉ፣ በታላቅ ቃል አሰምተው ጮኹ። በመንበሩ ላይ ተቀምጦ ላለ አንድም በጌትነት ላለ ለፈጣሪያችን መድኃኒት መባል ይገባዋል፣ ለበጉም መባል ይገባዋል እያሉ አንድ ሆነው ያመሰግኑ ነበር ይላል። አንድ ሆነን እንድናመሰግን እግዚአብሔር ይርዳን። ወይቀውሙ ኩሎሙ መላእክት ወሊቃነ መላእክት አውደ መንበሩ፣ መላእክት ሊቃነ መላእክት በመንበሩ ዙሪያ ቆመዋል። ወሱራፌል ይቀውሙ አውዶ ይላል። በመንበሩ አውድ ይቆማሉ አለ። በመንበሩ ፊት ለፊቱ ነው ይቆማሉ። ካህናት በመቅደሱ፣ ካህናት በቅድስቱ፣ ሊቃውንቱ በማሕሌቱ፣ ምዕመናኑ በማሕሌቱ በቅድስቱ ይቆማሉ። ይህንን ነው የሚናገረው። ቀጠለና ወእልክቱ አርባዕቱ እንስሳሁ ሰገዱ በገጾሙ ወይብሉ አሜን። 40 ኪሩቤልም በመንበሩ ፊት በግንባራቸው አሜን ብለው ሰገዱ። አሜን ማለት ይሁንልን፣ ይደረግልን ማለት ነው። ጾሙ ይሁንልን፣ ስግደቱ ይሁንልን፣ ምጽዋቱ ይሁንልን፣ ይደረግልን። ፍቅር፣ ሰላም፣ ይቅርታ ይሁንልን፣ ይደረግልን። ዛሬ የተቸገርነው ፍቅር ጠፋ፣ ሰላም ጠፋ፣ ይቅርታ ጠፋ። ይህን ያደርግልን መድኃኒዓለም። ሎቱ ስብሐት ወባርኮት ወጥበብ ወአኮቴት ወኃይል ወጽን ለአምላክነ ለዓለመ ዓለም ይላል። ለዘላለሙ ስቡሕ ቡሩክ ጠቢብ እኩት ኃያል ጽኑ መባል ይገባዋል። እግዚአብሔር እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት፣ በሰማያት ያሉ ኃይላት መላእክት አንተን ያመሰግናል። ወለከ ስብሐት ለዓለመ ዓለም፣ ምስጋና ለዘላለም ላንተ ይሁን ይደረግ። ምስጋና ለባህር ይሁን። በሰማይ ያሉ መላእክት በምድር ያሉ ደቂቀ አዳም እግዚአብሔርን ያመሰግናሉ። ይገርመኛል። ሙሴን እግዚአብሔር አንድ ቀን ወደ ግብፅ ምድር ሲልከው ልጆችንና ሚስቴን እንዴት ላድርግ አለው። ሙሴ ከባህር ወረድና አንድ ድንጋይ አምጣለው። ባህሩን ገፈፈና እሱን ድንጋይ አምጣው አለው። ድንጋዩን አመጣ። ድንጋዩን ከሁለት ከፈለው። ሲከፍለው እዚያ ውስጥ ትል አየ። ይህን ትል የሚመግበው ማን ነው አለው። አንተ። እና ትል የምመግብ አምላክ ያንተ ሚስትና ልጆች አልመግብም? ሂድና ግብፅ ላይ 600 ሺህ እስራኤላውያን ህዝቦችን ይዘናል። እግዚአብሔር እንዲህ ያስተምራል ወገኖች። እግዚአብሔር እንዲህ ይናገራል። እግዚአብሔርን ሰምተን እንድናልፍ እግዚአብሔር ይርዳል።
ወይቤለኒ አሐዱ እምነ ሊቃናት እሉ እለ ይለብሱ አልባሰ ብሩህ እማይቴ መጻ። ከሊቃናት አንዱ እንዲህ አለ፣ እሊህ ብሩህ ልብስ የለበሱ ከወዴት የመጡ ናቸው አለ። እሊህ ብሩህ ልብስ የለበሱ ከወዴት የመጡ ናቸው አለኝ። ምንተ ትሬኢ አሞጽ ምንት ዘውስተ እዴከ እንዲል ወጡ ይላል ከወዴት ወጡ፣ መጡ ይላል ከወዴት መጡ። እነዚህ ብሩህ ልብስ፣ ነጭ ልብስ የለበሱ፣ ጻዕዳ ልብስ የለበሱ፣ የደብረ ታቦርን ብርሃን የለበሱ፣ የጥምቀትን ልብስ የለበሱ፣ እነዚህ ነጫጭ ልብስ የለበሱ፣ ክብረ መራ የለበሱ ወእቤሎ እግዚኦ አንተ ተአምር፣ አቤቱ እኔ አላውቅም አንተ ታውቃለህ። እናቶቻችን አባቶቻችን አንተ ታውቃለህ ይላል። እኛ ዛሬ ብዙ ተምሮ ትውልዱ ብዙ ተምር ያለው ብሎ በየቀኑ ከሚክደው ከሚወርቀው ከሚነሳው ይልቅ ያልተማሩ እናቶቻችን ሲወጡም ሲገቡ አንተ ታውቃለህ ጌታ አንተ ታውቃለህ ይላል። ወይቤለኒ እሉ እሙንቱ እለመጹ እምአብይ ሕማም፣ አብይ ሕማምን ድል ነስተው የመጡ ናቸው። ከአብይ ሕማም የወጡ ናቸው። ከዚህ ከመውደቅ ከመነሳት ከመራብ ከመጠማት ከመጣላት ከመገዳደል ከመከራ ቀራንዮን እያዩ በክዩ ሕዙናን ሀልየክሙ ስደታ፣ የድንግል ማርያም ስደቷን አይታችሁ አልቅሱ ተብለው ከዚህ ዓለም የመጡ ናቸው። ብክይዎ ወላህዎ ለታፈቅርዎ፣ ቀራንዮ ላይ የደረሰበትን መከራ እያያችሁ አልቅሱለት፣ አልቅሱለት። የነቢያትን መከራቸውን ተሰንጥቀዋል፣ ተወርረዋል፣ ተገርፈዋል። እነሱ ናቸው። የሐዋርያትን ተዘቅዝቆ የተሰቀላለ፣ አንገቱን የተሰየፋለ፣ ጀርባውን የተገረፋለ፣ በድንጋይ የተወገራለ፣ በመጋዝ የተሰነጠቃለ፣ ወደ እሳት የተወረወራለ፣ ወደ ፈላ ውሃ የገባለ፣ አንበሳ የበላዋለ። ከዚያ ሕማም ይህ ሲነበብ ገድሉ ሲጠረጠር ሕማም ከዚያ ይመጣዋል። መነኮሳቱ በየገዳሙ በየጫካው ሳር ለብሰው እንደነ አባ ኪሮስ ያሉ ሳር ለብሰው አንበሳ ሰውሯቸው እንደነ አባ በብኑዳ ያሉ የእነዚያ ታሪክ ሲተረተር ሲነገር ከዚያ ሕማም የወጡ እያለ ነው የሚናገሩ። ወሐፀው አልባሲሆሙ ወአንጽሑ በደመ በግሁ፣ ልብሳቸውን በበጉ ደም አጥበው አጽንተዋል አለ። ሰውነታቸውን ከኃጢአት ለይተዋል፣ በንስሐ ለይተዋል፣ በይቅርታ ለይተዋል፣ በፍቅር ለይተዋል፣ በሰላም ለይተዋል። በክርስቶስ ደም በንስሐ ታጥበው የክርስቶስን ሥጋና ደም ተቀብለዋል። እነዚያ ይመጡታል ለይተዋል አለ። የማቴዎስ 3:10 ላይ ማቴዎስ 24:21 ላይ ማንበብ ነው። ወበይነ ዝንቱ በጹ ቅድመ መንበሩ ለእግዚአብሔር፣ ስለዚህ ለእግዚአብሔር ባለሟልኖች ሆነዋል። ንስሐ ገብተው ተምረው ተመክረው ተመልሰው ሥጋው ደሙ ተቀብለው ለዚህ ክብር በቅተዋል። ለምን? ለሥጋው ደሙ በእግዚአብሔር ፊት ለመቆም ተገብቷቸው ሥጋውና ደሙን እንዲቀበሉ ተገብቷቸው በእግዚአብሔር ፊት እንዲቆሙ ተገብቷቸው አምላካቸውን ምንድን ነው ኖ ሀቤ ቡሩካኑ ለአቡየ ተረሱ መንግሥተ ሰማያት፣ ልጆች ቡሩካን የሆናችሁ እናንተ ለትንሹ ዓለም ለትንሹ ዕድሜ መበዛ 80 ለ70 ዓመት የታመናችሁ ለ80 የታመናችሁ ዕድሜ ወደማይቆጠርበት መንግሥተ እግዚአብሔር ታምናችኋልና በትንሹ ለትንሹ ዕድሜ ታምናችኋልና ለትልቁ ለዘላለማዊ ዕድሜ ተመርጣችኋል፣ ተሽቧችኋል። ያደርግልን መድኃኒዓለም። ይህ ነው የሚናገረው። ወይሴብሕዎ መዓልተ ወሌሊተ በውስተ መቅደሱ ይላል። በመዓልትም በሌሊትም በመመስገኛው ቦታ በጽርሐ አርያም ያመሰግኑታል። አያችሁ፣ መመስገኛ ቦታ አለው እግዚአብሔር። አስፓልት ላይ ቆሞ ኢየሱስን ተቀበል ማርያምን ካድ አይደለም፣ ሚካኤል ማነው አይደለም። እግዚአብሔርን በመንበሩ እግዚአብሔርን በመቅደሱ ያም ስትገቡ እነሆ በቅድስናው ላይ ወእሰግድ ውስተ ጽርሐ መቅደስከ በፈሪወትከ፣ በመፍራት ወደ መቅደስህ እገባለሁ እሰግዳለሁ። እበው ቤተከ ምስለ መባኤ፣ ወደ ቤትህ ከመባዬ ከስጦታዬ ጋር እገባለሁ። ወሁብ ብጻቴ ዘነበብኩ በአፌ፣ በአንደበቴ የተናገርኩትን በእጄ እሰጣለሁኝ። በእግሬ ይዤ እመጣለሁ፣ በእግሬ እጓዛለሁ፣ በእጄ ይዤ እመጣለሁ። በአንደበቴ የተናገርኩትን በስራዬ እገልጠዋለሁ አለ። የምንናገረውን በስራችን እንድንገልጠው እግዚአብሔር አምላክ ሁላችንን የሚጠብቀን። ወየዐርፍ ኀቤሆሙ ውእቱ ዘይነብር ዲበ መንበሩ፣ በመንበሩ ላይ አንድም በጌትነቱ ተቀምጦ ያለ እሱ አድሮባቸው ይኖራል።
አድሮባቸው ይኖራል። እኔ እግዚአብሔር መቅደስ ነኝ ይላሉ ሰዎች። እውነት ነው፣ መቅደስ ነን። የመጀመሪያው መቅደስ ነው፣ መቅደስ ነው። ህንፃው ሁለተኛ ነው። ህንፃውን ያሉ አብያተ ክርስቲያናት ሁለተኛ ናቸው። መጀመሪያው የእግዚአብሔር መቅደስ ማደሪያ ምንድን ነው? የሰው ልቦና ነው። ግን የሰው ልቦና እንኳንስ የእግዚአብሔር ማደሪያ የራስ ማደሪያ ይሆናል። ለአንተ ለራስ የአንተ ሰውነት ማደሪያ ይሆናል። በኃጢአት በበደል በርኩሰት በዝሙት በስስት በፍቅረ ነዋይ በፍቅረ ስልጣን በፍቅረ ሀብት በዚህ ውስጥ ወርቅህ እንዴት አንተ ላይ እግዚአብሔር ሊያድር ይችላል? ለዚህ እኮ ነው እስራኤላውያን በድለው እግዚአብሔርን ጣዖት ቢያመልኩ ልባቸውን ስላቆሸሹ ለሙሴ ጽላትን ሰጠና በጽላቱ ፊት ለፊቱ ነው ይለምኑኝ ይችላለሁ፣ ምሕረቴን እልካለሁ፣ ረድኤቴን እልካለሁ፣ በረድኤቴ እጠብቃቸዋለሁ፣ አሻግራቸዋለሁ፣ ይቅር እላለሁ። ለዚህ እኮ ነው ጽላት እኮ የተሰጠው ቤተክርስቲያን የተሰራው እኮ የሰዎች ልቡና እኮ የአጋንንት ማደሪያ ስለሆነ እኮ ነው። 600 ሺህ እስራኤላውያን እግዚአብሔር ከግብፅ አውጥቶ የኤርትራን ባህር ቢያሻግራቸው እንደገና ምንድን ነው ያለው? ጣዖት እኮ ነው ያመለኩት፣ ጥጃ እኮ ነው ያመለኩት፣ ጥጃ እኮ ነው ያመለኩት። ወርቃቸውን አውልቀው እኮ የጥጃ ምስል አቆሞላቸውን እኮ ሲሰግዱ የተገኙት እኮ። ለዚህ ነው ጽላት ያስፈልገው ጎናቸው ነው። በነፍስ በስጋ ያድርባቸዋል፣ ስለ ጊዜው ስለ ዘላለሙ ሲል ይደግመዋል ይላል። እይርህውኒ ወይጸምዑኒ ረሃበ ነፍስ ጽምዓ ነፍስ አያገኛቸውም። እይርህውኒ ወይጸምዑኒ ረሃበ ነፍስ ረሃበ ስጋ አያገኛቸውም። ወፀሐይ ሐሩርኒ እይረክቦም ወፀሐየ ሐሩርኒ ይለዋል። ወፀሐየ ሐሩርኒ እይረክቡ መከራን የሚያመጣ ዲያብሎስ አያገኛቸውም። ሐሩረ ፀሐይኒ ይላል። ዲያብሎስን የሚያገኘው መከራ አያገኛቸውም ይላል። ዲያብሎስ የሚያመጣው መከራ አያገኛቸውም። አዎ ሰይጣን የሚያመጣው መከራ አያገኛቸውም። በስጋ ፍላጎታቸው ተስበው በአእምሯቸው ወድቀው ካልሆነ በስተቀር እነሆ በዲያብሎስ የሚመጣ ፈተና ሁሉ ከእነሱ ጋር ይወገዳል፣ ይጠብቃቸዋለሁ ይላል። እስመ በጉ ዘቅድመ መንበሩ ይርእይዎሙ በመንበሩ ላይ ተቀምጦ ያለ በጉ ይጠብቃቸዋልና። እግዚአብሔር ይጠብቀን ወዳጆች። እግዚአብሔር ያዕቀበ ሀገረ ከንቶ አዎ ይተግሁ ለያዕቀቡ። እግዚአብሔር ሀገር ካልጠበቀ ጠባቂ ነን የሚሉ ከንቱ ይደክማሉ። እግዚአብሔር ሀነጸ ቤተ ከንቱ፣ እነሆ እግዚአብሔር ቤትን ካላነጸ እናንጻለን እንሰራለን ብለው የሚደክሙት ከንቱ ይደክማሉ ይላል። ስለዚህ ምንድን ነው የሚለው? በልጅነት አዎ በመንበሩ ላይ ተቀምጦ ያለ በጉ ይጠብቃቸዋልና፣ ወይም በጉ ይጠብቃቸዋልና። ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም፣ የዓለሙን ኃጢአት የሚያስወግድ እውነተኛው በግ፣ የቤተልሔም ሕፃን፣ የቀራንዮ በግ፣ የቀራንዮ በግ እሱ በመንበሩ ላይ ተቀምጦ ያለ በጉ ይጠብቃቸዋልና። ናሁ ኢይደቅስ ወኢይነውም ዘያዕቅቦ ለእስራኤል፣ እስራኤልን የሚጠብቅ አይተኛም አያንቀላፋም። ዓመት እስከ ዓመት 365 ቀን የማያንቀላፋ ሰይጣን ጠላት ቢኖረንም 365 ቀን የማያንቀላፋ የዓመት ፈቃድ የሌለው ጠባቂያችን እግዚአብሔር አለን። ክብርና ምስጋና ለእሱ። አዎ እግዚአብሔር ጠባቂ ነው፣ ጠባቂያችን ነው። ይህን እንደሚናገረው ማለት ነው። ይቀጥልና ወይመርሖሙ ውስተ ነቃማየ ሕይወት፣ በልጅነት ወደሚገኝ ክብር መርቶ ያደርሳቸዋል። በልጅነት በ40 ቀን በልጅነት በ80 ቀን ወደሚገኝ ክብር መርቶ ያደርሳቸዋልና። ለዚህ ነው ቅዱስ ጳውሎስ ጸጋህን እንዳትጥል ይላል። አዎ በ40 ቀን ያገኘኸውን ጸጋ ክብር፣ በ80 ቀን ያገኘሽውን ጸጋ ክብር እንዳትጥል። መጀመሪያ ጥምቀት፣ ከዚያ ሜሮን መንፈስ ቅዱስ፣ ከዚያ ስጋና ደሙ። ይህንን አጽንተህ ያዝ። አዎ በተለያየ ነገር እንኳን ብታጣው መልሰህ በንስሐ ወደዚያ ግባ። ከእግዚአብሔር ጋር ነው። የዮሐንስ ወንጌል 6:56 ላይ ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ይህን ስትበሉ ትንሣኤን ተናገሩ። አዎ ይህንን ነው የሚናገረው። ወያስየስል እግዚአብሔር አንብአ እማይንቲሆሙ፣ እግዚአብሔርም አንብዕን ከዓይናቸው ያርቅላቸዋል። ዛሬ አረጋውያን አባቶቻችን ጦር አጠው ዓይናቸውን የሚያብስላቸው አጥተዋል። ዛሬ ሕፃናት እናታቸውን አጥተው ዓይናቸው ያለው እንባ ወደ ደምነት ተቀይሯል። ቤተ ክርስቲያን በመቃጠሉ፣ መጻሕፍት በመቃጠላቸው፣ ሊቃውንት በመሞታቸው፣ አረጋውያን በመሞታቸው፣ ገዳማት አድባራት ብዙ መከራ በመድረሱ ብዙ ወገኖቻችን እያነቡ ይታያሉና እግዚአብሔርም አንብዕን ከዓይናቸው ያርቅላቸዋል ተብሏልና ያርቅልን እግዚአብሔር።
ደስ ያሰኛቸዋል ተብሏልና ይህን የመከራ ዘመን ይህንን የፈተና ዘመን አስወግዶ ደስ የሚያሰኘውን ዘመን ያሳየን እግዚአብሔር። አንድም እሴተ አንብዕን ይሰጣቸዋል። የደስታ ዓይን የፍስሐ ዓይን ይሰጣቸዋል ይላል ራእየ ዮሐንስ ትርጓሜ ምዕራፍ 7 ይህንን ይመስላል። እግዚአብሔር አምላክ ሁላችንንም አስተምሮና በመክሮ ወደ ምዕራፍ 8 እንድንሸጋገር ስላደረገ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። እንግዲህ ምዕራፍ 1 ብለን ምዕራፍ 2 ብለን ምዕራፍ 3 ብለን ምዕራፍ 4 ብለን ምዕራፍ 5 ብለን ምዕራፍ 6 ብለን ምዕራፍ 7 ብለናልና ይህንን እናንተ ተከታተሉ። የጊዜ ባለቤት እግዚአብሔር በገብረ መስቀል ሚዲያ ላይ ይሄ በተከታታይ እየተነጋገርን ነውና ዩቲዩብ ላይ ገብታችሁ ምዕራፍ 1 ምን ይላል፣ ምዕራፍ 2 ምን ይላል፣ ምዕራፍ 3 ምን ይላል፣ ምዕራፍ 4 ምን ይላል፣ ምዕራፍ 5 ምን ይላል፣ ምዕራፍ 6 ምን ይላል፣ ምዕራፍ 7 ምን ይላል፣ ምዕራፍ 8 ምን ይላል የሚለውን እዛው ላይ ተመልከቱት። አሁን የምንቀጥለው ወደ ምዕራፍ 8 ነው። ሀገራችን ኢትዮጵያን ሰላም ያደርግልን። ዘወረደ የሚለውን የመጀመሪያውን 7ቱ ቀን አጠናቀን አሁን የጌታ ጾም 40 ቀን የተባለውን ከቅድስት እስከ ሆሳዕና ዋዜማ ድረስ ያለውን 40ውን ቀን ይዘናልና የጌታ ጾም ነው። ይሄ የጌታ ጾም ነውና እሱን ጾም ስንጾም ሁላችንም ልናይ የሚገባን በገዳመ ቆሮንቶስ 3 አይነት ፈተናዎች ቀርበው አንደኛው ምግብን በተመለከተ ሲመጣ የሰው ልጅ በምግብ ሳይሆን በእግዚአብሔር ቃል እንደሚኖር ሲመለስ እናያለን። በሁለተኛ ደረጃ ደግሞ እነሆ በፍቅረ ንዋይ ሲመጣ እነሆ ገንዘብ ደግሞ ከንቱ እንደሆነ ሲያሸንፈው አይተናል። ሶስተኛው በስልጣን ደረጃ ሲመጣ ስልጣንም ኃላፊ እንደሆነ ሲያስወግድ አይተናል። አርእስተ ኃጣውእ የሚባሉ 3ቱ እነዚህን ድል አድርጎ ሰይጣንን አሸንፏልና እኔና እናንተም እነሆ ድል አድርገን ለብርሃነ ትንሣኤውን እንዲያበቃን የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና የደረሰው ገብረ መስቀል ሚዲያን ተከታተሉ። ቤተሰብ ሆኑ። ሼር ኮፒ ሊንክ አድርጉ፣ ላይክ አድርጉ። እንማማር። የተለያዩ የእግዚአብሔርን ቃል ነው የምንማማረው። አንድ አይነት ትምህርት አይደለም። ራዕየ ዮሐንስ ትርጓሜውን መደዳውን እየተማርን ነው። ነገር ግን በየቀኑ ታሪኮችን እያየን ነው የምንሄደውና ለጸሎት ይሆናል፣ ለጥበቃ ይሆናል፣ ለኃይል ይሆናል፣ ለእውቀት ይሆናል። ሰው ይጠቀመኛል ይረባኛል ብሎ ምግብ እኮ የተለያዩ ምግቦቶችን ይሄ ይሻላል ይሄ ይሻላል የሚጠቅመውና የሚረባው የእግዚአብሔር ቃል ነውና የእግዚአብሔር ቃል ብቻችን ብንሆን ያነጋግረናል፣ ብንተኛ ተራስ ይሆነናል፣ ብንጓዝ ደግሞ ከፀሐይ ይከላከለናል፣ ብንታመም ደግሞ ጽናችን ኃይላችን ይሆናልና ሰምተን እንድናልፍና እንድንባረክ እግዚአብሔር ይርዳን። ሰላምና ክብር ምስጋና ለአምላካችን ለእግዚአብሔር ለእናቱ ለድንግል ማርያም ለቅዱሳን መላእክት ለጻድቃን ለሰማዕታት ይሁንልን። ዛሬ የካቲት 17 ነውና በትምህርታችንም ዳሰስ አድርገነዋል። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ታሪኩ የተዘገበለት የእሱ ወርሃዊ መታሰቢያው ነውና በረከቱ አማላጅነቱ በሕይወታችን አይለየን። አምላካችን እግዚአብሔር ሁላችንን የሰላም ቀን ያደርግልን።